ግን ማጨርሰውን ቅጣት ቁጥሬ ነው መሰጥ። አማራጭ አልነበረኝም በላይ ራሴን ነፃ ለማድረግ ነው። አትፍረድብኝ። አሁን ከዚህ እንሂድ። እዚህ ሰው አንረብሽ። እመነኝ አማን፣ ለስራ ዋጋህን ትከፍላለህ። አልለቅህም። የፍራቻ ይመስላል። አማንን ደብድቦ ቀጥቅጦ ከቤት አባረረው። ነገር ግን አማን የሚፈልገውን መረጃ ሰብስቧል። አቶ በላይ በፖሊስ ቁጥጥር ውስጥ ውለዋል። ልጃቸው ሊና በላይ ምን ታረግ ይሆን? አማንን ዝታበታለች። አረ በሹካ ልትወጋው ነው ወይ ብለን ነበር እኛ ራሱ። እነ ኪራና እነ ጽናት ደስታቸውን እያጣጣሙ ነው። ራሁንስ በስጋ ነው? ይሄስ ቁርጥ ለኛም ያስብላል። አሁንም የሚወዳት ኪያ ልዩ ስሜት ስለተሰማው ደስታውን ሊገልጽላት ሄዶ ነበረ። ነገር ግን ያላሰበው ነገር ገጥሞታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ አድማጭ ተመልካቾች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ እንደ ምድር አሸዋ ይብዛልኝ እያልኩኝ ጽናት ተከታታይ ድራማ ለዘመናት የቀጠለው ቀጣይን ክፍል ይዘንላችሁ መጥተናል። አቶ በላይ በፖሊስ ቁጥጥር ውስጥ መዋላቸውን ስንቶቻችን ሰምተናል? በቀደም ለታ ያቋረጥንበት ፓርት ወይም የበቀደሙን ፓርት ለማስታወስ ያክል አቶ በላይ ፖሊስ መጥቶባቸው ከነ ቤት ምን ሊፈጠር ይሆን ብለን ስናስብ ነበረ። በተቃራኒ በር የወጡት አቶ በላይ ነገር ግን ከፖሊስ አምልጠዋል። አማንም እሳቸውን በቁጥጥር ስር ለማዋል ብዙ ነገር አድርጓል። ነገር ግን አልቻለም። ራሱን ለማዳን ሲል ለመርማሪ ጆን ያለውን ነገር ሁሉ ተናግሯል። አሁን ነገር ግን ስራውን ሰርቷል። ነገሩ እንደዚህ ነው። ቤቲ ቤቷ ውስጥ ቁጭ ብላ ነበረ። መርማሪ ጆን መጣ። ቤቲ ምን ትሰሪያለሽ ብቻሽን እዚህ ብሎ ጠየቃት። እንዴ ቤት አይደለ እንዴ ብቻሽን ምን ትሰሪያለሽ ትለኛለህ እንዴ ብላ ጠየቃችሁ። እዚህ ብቻሽን ምንድን ነው እያረግሻለሽው? የሆነ የደበቅሽው ነገር አለ አላት። አይ የደበቅኩት ነገር የለም። ዝም ብላ እየመጣ የሰውን ቤት መበርበርም ሆነ መፈተሽ አይቻልም። የመመርመሪያ ወረቀት ይዘሃል ብላ ጠየቃችሁ። አዎ ይዣለሁ ብሎ ወረቀቱን እጇ ላይ ያሳረፈላት። አንተ ሁልጊዜ የምጠረጥረን በአማን ነው። አማን ደግሞ እዚህ ቤት የለም አልመጣም ሰሞኑን ብላ ገለጸችላት። እኔ አማንን አልፈልግም። አቶ በላይ በህይወት አሉ። እሳቸው ደግሞ ያሉት እዚህ አንቺ ቤት ነው ተብለዋል። ኮማንዶ አሁን እያንዳንዱን ቦታ በመረልኝ ወይም ፈትሽልኝ አለው መርማሪ ጆን። እሺ ብለው ኮማንዶ ሁሉን ነገር ፈተሸ። ቤት ውስጥ ግን ምንም አይነት መረጃ አላገኙም። ይህን ነገር እየደበቅሽ ከሆነ ውርድ ከራሴ ብሎ ቤቴን አስጠንቅቋት ከቤት ለቆ ወጣ። አቶ በላይም በህይወት መኖራቸውን ሁሉም ሰው አውቋል። ነገር ግን ምን ማድረግ እንዳለበት ግራ ገብቷቸዋል። ምን መድረስ እንዳለበትም አያውቁም። ከዚህ በፊት አባ እውቀቱን እንክትክት ስብርብር አድርጋ የጣለቻቸው ሊና በላይ በህይወት እሷ አለች። ስለዚህ ምን ማድረግ እንዳለባት አታውቅም። በላይ ሁሉን ነገር በሰከነ መንፈስ ሊያረጋጋ ወይም በተረጋጋ መንፈስ ጥቃቱን ሊፈጽም ያሰበ ይመስላል። አቶ በላይ ሁሉን ነገር በእርጋታና በሰከነ መንፈስ ማዳመጥ መረጋጋት እንዳለበት ተረድቷል። ከዚህ በፊት ሊና በላይ የነገረችውን ሁሉን ነገር አልቀበላት ብሎ ነበረ። አሁን ግን ሊያስባትና ሊያዳምጣት ፈቅዷል ወይም ወዷል። ከዚህ በፊት ሚፍታሆቹን ወይም ቁልፎቹን ሰብስባ የወሰደችው ሊና በላይ በእሷ ምክንያት ነው። የኋላ በር ተከፍቶለት በኋላ ሊያመልጥ የቻለው ከፖሊሶቹ።
አሁንም ኪራ በትንሽ በትልቁ መናደዱን ቀጥሎበታል። ኪራ ከቤት ወጥቷል። ከዛም ሀናን ጠርቶ ሀና ምን ሆነሽ ነው ያላጸዳሹ ቢሮ? ይሄ ቢሮ የሰው ነው ወይስ ያውሬ? ምን ሆነሽ ነው በአንቺስ ጨጓራ የላጥሽው አላት። በዚህ በቅዝቃዜ እንዴት ነው ውሃ ምነካው? በርዶኛል እኮ አለቃ አለችው። አይ ቢበርድሽም ግዴታ ማጽዳት አለብሽ፣ ወይም ሞሎሊያውንና ማስጫውን አንጭልኝና እኔ ላጽዳው አላት። እሱማ የተቀደሰ ሀሳብ ነው፣ እሺ አመጣልሃለሁ አለች። አንቺ ነሽ ወይስ እኔ አለቃ? ግራ እየገባኝ ነው እዚህ ቢሮ አላት። አይ አለቃውማ አንተ ነህ፣ ግን ምን በርዶኝ እኮ ነው አለችው። በርዶኝ ነው አትበይ፣ ምክንያትሽንና ነገርሽን አትደርድሪልኝ፣ ጨጓራዬን አትላጩ። አሁን ስመለስ ቢሮ ጸድቶ ማግኘት አለብኝ ብሎ ኪራ አስጠንቅቋት ሀናን ወጣ። መርማሪ ጆን እንደተለመደው ኪራን ለማግኘት እያለ ወደ ቢሮ መመላለሱን ቀጥሎበታል። እንደተለመደው አሁንም ወደ ቢሮ አቅንቶ ኪራን አላገኘውም። ነገር ግን ያገኘውም ሀናን ነበረ። ሀና እንዴት ነሽ ደህና ነሽ አላት። ሰላምታ ካቀረበላት በኋላ እሷም ሰላምታውን መለሰችለትና ምነው መርማሪ ጆን በሰላም ነው ወይ ብላ ጠየቀችው። አዎ በሰላም ነው ሀና፣ እኔስ ኪራን ፈልጌ ነበረ፣ ኪራ ግን የለም፣ ኪያም የለችም። ስለዚህ እንዴት ነው እሱን ማገኘው ብሎ ጠየቃት። መርማሪ ጆን አሁን ሊመጣ ይችላል፣ አረፍ በለት እዛ ወንበር ላይ አለችው። እኔማ ሰው ወንበር ላይ አልቀመጥም አለ። አሁን ይመስለኛል መርማሪ ጆን በትንሹም ቢሆን ከሀና ፍቅር ሳይዘው አይቀርም። ሰው ወንበር ላይ አልቀመጥም ማለት ምን ማለት ነው? ወንበሩ የኪያ ወይም የኤደን ነው። እነሱ ደግሞ ቢሮ ውስጥ የሉም፣ ገና ወደ ቢሮ አልገቡም። ነገር ግን ሀና እንድትለቅለት እና የሀናን መቀመጫ መቀመጥ የፈለገ ይመስላል። ሀናን መቀመጫው አልለቀቀችለትና ቁጭ በልኩ ምን ማካበር ነው አለችው። ቁጭ አለ። ከዛ በፊት ባለፈው ክፍል የተፈጠረውን ነገር እየጠየቃት ነው። ባለፈው ምን ሆነሽ ነው? ምንድን ነው እንደዚህ ያደረገሽ ያንሰቀሰቀሽ? አረ ምን ተፈጥሮ ነው ብሎ ጠየቃት። አይ ምን ላድርግ ብለህ ነው? የኔ ሁልጊዜ ነው አሁን አይደለም፣ ድሮ የጀመረ ነው ገና ስወለድ ብላ የተለመደው ሮሮዋን አቀረበችለት። እንደዛ እኮ አይደለም ለሁሉም ጊዜ ያለው አላት። አይ ምን ጊዜ ትለኛለህ? እስኪ ተወኝ አለችው። እና እንደዛ ሆነሽ ምንድን ነው እንደዚህ ያደረገሽ? እስኪ ንገሪ ብሎ ጠየቃት። ልረዳሽ እችላለሁ አላት። ተወው እሱ ይቅር፣ አሁን ስለዛ ነገር እያሰብኩኝ ራሴን ማጨናነቅ አልፈልግም። ነገር ግን አንተ ተለይተህብኛል። እኔ እኮ የመሰለኝ ዝም ብለህ ሰዎችን ማጽናናት ሳይሆን ማሰር፣ መፍታት፣ ፍትህ ማለት ብቻ ነበር የመሰለኝ። ባለፈው ግን እንደዛ ስታስጣናኝ ለየት ብሎብኛል አላት። አይ በእንደዚህ አይነት ነገር አትዩ፣ ሰው እኮ የራሱ የሆነ ገጽታና ባህሪ ያለው ብሎ መርማሪ ጆን ነገራት። እሺ በቃ ልሄድ ኪራ ካልመጣ ብሎ ከቢሮ ወጣ። ሀናም ልትሸኘው ተከትላ ወጣች። ቤቲና ኤደንና መቼም ሶስቱ አንድ ላይ ከሆኑ ያው መበሻሸቅ የተለመደ ነው። አንዷን ነጥለው ያበሽቋታል። ከዚህ በፊት ሀናን ነበር ሲያበሽቋት የነበረ፣ አሁን ደግሞ ከዚህ በፊት ኤደን እንትና ነበር ሲያበሽቋት የነበረ፣ ኤደንና ሀና ኪያን ነበር ሲያበሽቋት የነበረ። አሁን ደግሞ ኤደንና ኪያ ሀናን ማብሸቅ ይዘዋል። ኤደንና ኪያ ነቀል ነቀል እያሉ ነው የሚባለው ወይስ እንዴት እያሉ ነው የሚሄዱት? ነቀል ነቀል እያሉ ወደ ቢሯቸው እየሄዱ ነበረ። ያገኙት ግን መርማሪ ጆንና ሀናን ነበረ። ከዛም እንዳላዩ ሆነው ተሸውደው በአንድ ቦታ አሳለፉት። አይ ብለው ቀስ ብለው ከጠሯት በኋላ መሳለቃቸውን ቀጠሉ። መንገድ ላይ ያሳፈሯት። አይ አታሳፍሩብኝ፣ እንደዚህማ አታሳፍሩኝ፣ እንደዚህማ ከሆነ ትቼ ነው የሚሄደው ብላ ብቻዋን ተለይታ ሀናም ወደ ቢሮ አመራች። የተለመደው ናሆምና ኪራ በአንድ ላይ መሄዳቸው አንድ ነው፣ የታወቀ ነው። የአንድ ሳንቲም አንድ ገጽታ የሚባለው እንደዚህ ነው። ሆድና ጀርባ ነው የሚባለው። አንዳንዴ ስትጣሉ ሆድና ጀርባ ይባላል። ወይም ደግሞ ጓደኛ ስትሆኑ የአንድ ሳንቲም ገጽታ እኮ ናቸው ይባላል። የአንድ ሳንቲም ገጽታ የሆኑት ያው የምታያቸው ከፒክቸሩ ላይ እነሱ ናቸው። ሄኖክና ኪራና ሄኖክ ናቸው። ኪራና ሄኖክ ቤቱ ቁጭ ብሎ እንትና ኪራና ናሆም ማለት ነው። ናሆም ቤቱ ቁጭ ብሎ በጣም ክስስት ጥቁርቁር ሀሳብ ወስዶታል። ሚስቱ እንግዲህ በጣም ታጽናና የምትወደው ሚስቱ ያው ምሩ የታወቀች ነው። ሚስቱ ምሩ ምን ሆነህ ነው ናሆሜ? ሰሞኑን ልክ አይደለህም፣ ፊትህ ራሱ ተቋቁሯል፣ ከስተሃል። አረ ምንድን ነው እንደዚህ ያደረገ ብላ ጠየቀችው። አረ ምሩዬ ምንም አልሆንኩም ማለት አየውን ነገር አላለችው። ሰሞኑን ስራው ትክክል እየሄደልኝ አይደለም፣ ደስ አላለኝም ማለት
ባይሆንስ ስራው ትክክል ባይሄድልህ እኔ ምን ላርግህ? እኔ ምን ላርግልህ? ምን ልገዝህ? እኔም ቢሆን ወጥቼ እሰራለሁኝ። አንተ እኮ ጥሩ ባል ነህ፣ ሁሌ አዳዲስ ነገር የምታሳየን ለሚስትህና ለልጅህ አለችው። አይ እኔ ብቁ አይደለሁም ብሎ ራሱን መውቀስና መቅሰስ ጀመረ። እንደሱ አትበልናሁም እኔ ይከፋኛል አለችው። አጽናናችሁ። ምን ልስላል ከዚህ ድብርት እንዲያወጣ አለችው። አንቺ ከጎኔ መኖርሽ በቂ ነው አላት። ወደ ኪራ ደወለና ናሆምና ኪራ በአንድ ላይ ወደ ቢሮ አመሩ። ሀና ዘፈኗን ከፍታ እየጨፈረች በቆሎዋን እየበላች ቤቷ ክላዚማ ቢሮ ማጽዳት ጀምራለች። ታስቀኛለች ግን እቺ ቅልቅል ያለ ነገር ናት። ቢሮዋን ማጽዳት ቀጥላበታለች። ከዛም በኋላ እነሱ መግባታቸውን አልሰመቻቸውም። ኤርፎኗን ሰክታለች። እየዘፈነች ወደ እንትኑ ማለት ነው ወደ መስታወቱ ዙራ ትጨፍራለች። ወደ መስታወቱ ዙራ ትጨፍራለች። ናሆምና ኪራ በጣም ተገረሙና ብቻቸውን ያወራሉ። ይህ ሁሉ ሲሆን መስማት ግን አልቻለችም። ኤርፎኑን እስከ መጨረሻ የከፈተችው ትመስላለች። ኪራም ጀርባዋን ነካ ነካ አደረጋት። ከዛም ዘወር አለችና አለቃ ምን ሆነህ ነው ብላ ነገረችው። በቆሎ እኮ እየበላሁ ነው። ከየት አምጥተሽ ነው ደግሞ በቆሎ አላት። አይ በቆሎ እየጠበስኩ ነው፣ ትንሽ ወይ ማንደጃ ገዝቻለሁ አለችው። ወረቀትና ፋይልን ታቃጥይብኛለች፣ ተቃጥሎ ከምጣላ ከዚህ ግድም አስወጭልኝ አላት። እና ማንደጃውን አምጭልኝ እዚህ አላት። አምጥቼ እዚህ ምን ልታረግ ነው? ለናሆም ለእንግዳው ልጠብስላት? አይ አይደለም አላት። እና ምን ልታረግ ነው አለቃለችው። ማንደጃውን አንጭና ወሩሪና ጣይልኝ አላት። አይ እንደሱም አይሆንም አለቃ፣ እኔም እየበላሁ ነው። አሁን እኮ ኤዱና ኪያም ሰጥቻቸው እየበሉ ነው። ለምንድን ነው አለቃ እንዲህ የምታረጊው? ከመቃጠሉ በፊት ፋይሉ ቶሎ ከዚህ ግድም አጥፊው አላት። ነገራችን ላይ ሀና ንግግርን አሰማ። ምናልባት ማንደጃውን እዛ አስቀምጣ ፋይሎቹን ወይም ቢሮ እንዳታቃጠሉን የምፈራለሁ ማለት ነው። ናሆምም ቀጡን ቀጠለበት። አይ ሀናን ያገባ ሰው እኮ የታደለ ነው። ሁሌ ሲስቅ ነው የሚውለው። በቃ ፈንናት እኮ ህፃን እኮ ነው የሚያረጋት። አይ ከእሷ ጋር የሆነ ሰው የታደለ ነው ማለት ቀጠለበት። እንደሱም አትየው፣ እኔ እኮ ሁልጊዜ ጨጓራዬን ስልጠኝ ነው የምትለው ማለት ቀጠለበት ኪራ። አይ ቢሆንም እኮ ያው በአንድ ጎን ደስታ አለ፣ በአንድ ጎን ሀዘን አለ እየተባባሉ እርስ በርሳቸው ኪራና ናሆም መሳሳቃቸውን ቀጠሉ። አማን ወደ እነቤት ቤት አመራ። ቤቱን ከቆረቆረ በኋላ ተከፈተለትና ገባ። አሁን ሰላምታ ምልባችሁ አይደለም፣ የቀረኝን ነገር ልወስድ ነው፣ ደህንነታችሁ ላረጋግጥ ነው አለ። አማን ለነሱ የተቆረቆረ ይመስላል። ነገር ግን እነሱን ራሳቸውን ወጥመድ ውስጥ ሊከታቸው ፈልጎ ነው። ምክንያቱም ለመርማሪ ጆን ያለውን ሁሉ እውነቱን ተናግሮ ራሱን ነፃ ለማውጣት እየታገለ ነው። እነ ቤት ቁጭ ብሎ ለአቶ በላይ ደወለላቸው። አቶ በላይ ማግኘት እንደሚፈልግና እሳቸው ጋር መቀጠር እንደሚፈልግ በስልክ ደውሎ ነገራቸው። አቶ በላይ አላነሳውም ብለው ነበረ። እስኪ ላንሳለት አሉ። ሊና በላይ ግን የእሱን ስልክ አታንሳ አባቴ፣ ይሄ ነገር ወጥመድ ነው የሚሆነው አለችው። አይ ምንም አያመጣም፣ እስኪ እናዳምጣው፣ የሆነ ይሁን ብለው እሳቸውም አነሱለት። እሳቸውን ማግኘት እንደሚፈልግ ነገራቸው። እሳቸው ደግሞ ልሰብበት አሉት። እሺ ብሎ ስልኩን ዘጋላቸው። ቤቲ ይሄን የሰማችሁ ለናሆም ልትናገር ወደ መኝታ ክላስ አመራች። ማነው ሄኖክ ማለት ነው። ሄኖክ መኝታ ቤት ነበረ። ምን ሆነሽ ነው ቤት ያላት። ቀጥ ብለሽ ውጭልኝ፣ አሁን ምንም አልፈልግም ንግግር፣ አንቺም ሆነ አማንም ማንም ማየት አልፈልግም። እስኪ እንደዚህ ትላለህ ልትመታኝ ነው ወይ ብላ ጠየቀችው። አንቺማ ባትሆኝ ኑሮ ሌላ ቢሆንማ ምን እንደማረገው እኔ ያውቅ ነበረ ያለ ይመስላል ሄኖክ። አማን ተከትሏት መጣ ከቤቲ ጀርባ። ምን ፈልገህ ነው ደግሞ አንተ? ቀጥ ብለህ ውጣልኝ፣ ምንም ጸብ አልፈልግም እንዳላስቀይም ብሎ ሄኖክ ለአማን ነገረው። አማንም አልቀበልም አሻፈረኝ ያለ ይመስላል። አይ አሁንስ ምፈራ መስሎ ይሆን እንዲህ እያለ በኩራትና በመንደላቀቅ ተናገረው ሄኖክን። ምክንያቱም ሄኖክን እንዲመታውና ልቅ ውስጥ አስገብቶ የሚፈልገውን ነገር ለመፈጸም ስላሰበ ነው። አማን ሄኖክም በንዴት አንገቱን ያዘና አልጋ ላይ ወርውሮ በቦክስ መምታት ጀመረ። በቦክስ ከደበደበው በኋላ ቤቲ እንደተለመደው እሪቷን ቀጠለችበት። ሄኖክን አንቃ ከአማን ላይ ሞንጭቃ ገለገለቻቸው። ሄኖክ አማን ላይ የሰነዘረውን ጥፊ ወይም ቡጢ ወደ ቤቲ ሊያዞረው ይመስላል። ቤቲን አንገቷን ካነቃት በኋላ አማን ብድግ አለ። አልጋው ላይ የነበረው የቤቲና የሄኖክን ስልክ ልቅምቅም አርጎ ይዞ ወጥቶ ክላሱን ከውጭ ዘጋባቸው። አቶ በላይ ካፌ ውስጥ ቁጭ ብለው ቡና እየጠጡ ነው። ሊና በላይ ደግሞ ከጎናቸው ቁጭ ብላ ወጥመድ እንደሆነ ለመከታተል ብላ ስፕራይት ታዛ ቁጭ ብላለች።
አማን ቆየ መሰል እያሉ አቶ በላይ ቡናቸውን ፉት ይላሉ። አይ አቆየኸው እንዲ አለቃ ይቅርታ ብሎ ወንበሩ ላይ መጥቶ ቁጭ ከማለቱ አንዲት ቃላት እንኳን ሳይተነፍስ ለምንድን ነበር የፈለከኝ? የመጣህበትን ጉዳይ ተናገር አሉት። አይ ካንቺ ጋር እኮ ስሆን ደስታ ነገር ይሰማኛል እያለ ገና እየተንገዳገደ መርማሪ ጆንና ኮንስታብል መጥተው ፖሊስ ነኝ እጅግ በቁጥጥር ስር ውለሃል፣ ስለዚህ ቀጥታ ወደ እስር ቤት ወይም ወደ ፖሊስ ጣቢያ ትፈለጋለህ አላቸው አቶ በላይን። አቶ በላይ የምታሰብ በኩራትና በእንትን ገርሞኛል፣ ግን ድንቅቃቸው ጀግናውነትም እንደዚህ ነው እናንተ። በኩራትና በድንቅቅነት እውነትም ፍርሃት የላቸውም፣ ፍርሃት አልወጣቸውም። የምታሰርበትን ወንጀል ልትነግረኝ ትችላለህ እያሉ በአይነ ጩልቅታ መርማሪ ጆንን አዩት። አንደኛ ሳትሞት ሞቻለሁ ብለህ ሰርተፍኬት አሰርተሃል። ሁለተኛ ሰው ያለ ወንጀሉ እስር ቤት እንዲንከራተት ወይም አፈር ደሜ እንዲበላ አድርገሃል ብለው ይሄንን ቃል ተናግረው መርማሪ ጆን አቶ በላይ ይዘዋቸው ሊሄዱ ነበረ። ነገር ግን ከዛ በፊት ለአማን አንድ ማስጠንቀቂያ ሰጡት። ከዚህ በኋላ በሳት ዳግመኛ ተጫውተሃል፣ እድሜ ልክህን ቆጥረህ የማትጨርሰውን ዕዳ ወይም ሐዘን ወይም መከራ አሸክመሃለሁ ብለው አቶ በላይ አማን ላይ ይዘውበት ሄዱ። ሊና በላይ ከጎን ነበረች። ተናዳ በሹካ አማንን ልትወጋው ነበረ። አማን ግን ስላላወቀ ሆቴሉን ወይም ካፌውን ለቆ ወጥቷል። እነ ኪራ ደስታቸውን እያጣጣሙ ነው። ስጋቸውን ጠብሰው ቁርጥምጥም ብልልት እያደረጉ ነው። አቶ በላይ ቀጣይ ክፍል ምን ይሆን? አቶ በላይ ታስረው እዛው እስር ቤት ይሟሙ ሆኖ ሲፈት ይሆን? አማንስ ሊና በላይ ምን ታረገ ይሆን? ትበቀለው ይሆን? ሄኖክና ቤትስ እዛ ቤት ተቆልፎባቸዋል። አማን የቆለፈባቸው? እውነት መርማሪ ጆን ወደ እስር ቤት ይዟቸው ይሄድ ይሆን ወይስ ምንድነው የሚፈጠረው? በቀጣይ ክፍል ይዘንላችሁ እንቀርባለን። ለዛሬ የነበረን ክፍል ይህን ይመስላል። ሰላም ቸር እንመኝላችኋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።